ውድ የጽማዊ ቲዩብ ቤተሰቦች እንዴት ከረማችሁ? እንኳን ለዐቢይ ጾም የመጨረሻው ሳምንት የሕማማት ሳምንት የትንሣኤ መዳረሻ በሰላም አደረሳችሁ አደረሰን። እነሆ ስለ ሕማማት ሳምንት ብቻና የሐዘን ጊዜ ነው ብለን ብዙዎቻችን እናስባለን። እውነቱ ግን እጅግ አስደንጋጭ ምስጢር ያለበት እና ብዙዎቻችን የማናውቀው ነው። ከሆሳዕና ጀምሮ እስከ ስቅለት የተከሰቱት ነገሮች በየቀኑ ትልቅ ትርጉም ነበራቸው። እና በመጨረሻ ቀን የሚገለጥ ነገር ሕይወታችንን ሊቀይር ይችላል። ነገሩ ጀመረ። በሆሳዕና ኢየሱስ ክርስቶስ ወደ ኢየሩሳሌም እንደ ንጉሥ ገባ። ሆሳዕና በአርያም እያሉ የዘንባባ ዝንጣፊ ይዘው እያነጠፉ ልብሶቻቸውን እያነጠፉ ጌታን ኢየሱስ ክርስቶስን አከበሩት። ግን እዚህ ውስጥ ያለው ሚስጥር ምንድን ነው? እነዚህ ሰዎች ከጥቂት ቀናት በኋላ ስቀለው ስቀሉ እያሉ የሚጮሁ ሰዎችም ነበሩ። ሰኞና ማክሰኞ ኢየሱስ ክርስቶስ በቤተ መቅደስ አስተማረ። ነገር ግን መሪዎች አልወደዱትም። ረቡዕ ላይ ግን ነገር ተለወጠ። አንድ ተከታይ እርሱን ለመሸጥ ወሰነ። ሐሙስ ሌሊት በመጨረሻዋ እራት ተደረገች። እዛ በመጨረሻዋ እራት ሰዓት ኢየሱስ ክርስቶስ አስደንጋጭ ነገር አለ። ከእናንተ አንዱ አሳልፎ ይሰጠኛል። ከዚህ በኋላ ሁሉም በፍጥነት ተከሰተ። ኢየሱስ ክርስቶስ ተያዘ፣ ተከሰሰ፣ ተመታ፣ ተሰቀለ፣ ተገረፈ፣ ተተፋበት፣ ብዙ ስቃይን ተቀበለ። ሰዎች ጮሁ፣ ስቀለው ስቀለው አሉ። በፍርድ አደባባይ ቆመ እና በመጨረሻ በመስቀል ላይ ተሰቀለ። ጨለማ ሆነ፣ ምድርም ተለወጠ። ነገር ግን ይህን ሁሉ ድንገተኛ አልነበረም። ይህ የእግዚአብሔር እቅድ ነበር። መከራው ለእኛ ነበር፣ ስቅለቱ ለእኛ ነበረ። ስለዚህ ሕማማት ማለት ሐዘን ብቻም አልነበረም፣ ብዙ ታሪክ አለው። ይህንን ወደ ራሳችን ሕይወት ስናመጣው ብዙ የኃጢአት ሕማማዎችን የምድር ውጣ ውረዶችን እየተቀበልን ነው። ግን አንድ ነገር እናስብ። ክርስቶስ መከራውን ሁሉን ስቅላቱን ግርፋቱን አልፎ ለእኛ የሕይወት ዋጋን ከፍሎ ትንሣኤውን እንዳሳየን እኛም በምድር ሳለን በብዙ ውጣ ውረዶች ልንፈተን እንችላለን። በማጣት፣ በማልቀስ፣ በሐዘን እንዲሁም በተለያዩ ውጣ ውረዶች ሕይወታችንን እናሳልፋለን። ግን ሁሌ ኢየሱስ ክርስቶስን ስናስብ ከነዛ ከስቃይ ሳምንታት በኋላ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል አቤቱ በሱ ኃይል ሞትን ድል አድርጎ ተነስቷል። እኛም የዚህን ዓለም ውጣ ውረድ በጌታችን በመድኃኒታችን በኢየሱስ ክርስቶስ በሰጠን ተስፋና ባስተማረን ትንሣኤ ድል እናደርጓለን። መልካም የትንሣኤ በዓል ይሆንልን። የጽማዊ ቲዩብ ነው። ከወደዳችሁት ለወገን ለዘመድ ሼር በማድረግ እንዲሁም ሰብስክራይብ በማድረግ ቤተሰብ ይሆኑ። እናመሰግናለን።